ሄኖክ ከዚህ በፊትም ሴት ልጅ በመምታት ተከሶ ስለነበር አሁን የሴቶች ዶርም ሲገኝ በቀጥታ እርምጃ ተወሰደበት። ሄኖክ ኤልሳን አግኝቶ በቅጡ እንኳ ሳያወራት ከትምህርት ቤት ተባረረ። ሄኖክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ሰባራ ማንነት እውነተኛ ታሪክ ክፍል 5። ሄኖክ ከዚህ በፊትም ሴት ልጅ በመምታት ተከሶ ስለነበር አሁን የሴቶች ዶርም ሲገኝ በቀጥታ እርምጃ ተወሰደበት። ሄኖክ ኤልሳን አግኝቶ በቅጡ እንኳ ሳያወራት ከትምህርት ቤት ተባረረ። ሄኖክ የሚሄድበት ግራ ገብቶት ባለችው ብር አልጋ እየተከራየ 2 ቀን ሆቴል አደረ። ከዛ ግን ቁርጡን አውቆ ወደ አዲስ አበባ መምጣትና ስራ እየሰራ መኖር እንዳለበት ራሱን አሳመነ። ከዛም ባለፈ የሚረዳው ባይኖርም ግን መማር ግዴታው ነው። ምክንያቱም ከማንም በታች መሆን አይፈልግም። ስለ ፍቅረኛው ኤልሳም እጅግ ይጨነቃል። እንዳሰበው ህይወት ቀላል አልሆነችም። ምንም ሙያና ዘመድ ሳይኖረው ጥሩ ስራ ማግኘት ይከብዳል። ለዛውም ያገኘው ስራ ቀን ስራ ነበርና በ500 ብር ቤት ተከራይቶ ስራ ጀመረ። ሄኖክ በእርግጥ ውበቱም ሆነ አቋሙ ውብ ነው። ይሁንና ይህን ስራ በጀመረ በሳምንቱ ከከለሩ ጀምሮ ሰውነቱ ተቀየረ። እንኳን መማር በዚህ ስራ ምግብ አቅርቦ መብላት ከበደው። ሁሌም ከስራ ተመልሶ የተከራያት ጎጆ ውስጥ ሲገባ እናቱ እንደ ሞተችበት ህፃን ባለፈው ትዝታው ስቅስቅ ብሎ ያለቅስና ሲደክመው ያንቀላፋል። በዚህ መልኩ እየኖረ ሳለ አንድ ቀን ቤተክርስቲያን ሊሳለም ሲሄድ ያጎቱ ሚስት ሀና በጣም ተጎሳቁላ ያገኛታል። ይሄኔ በጣም ደርቆ ቀረ። እሷም አጋጣሚ አይታው ስለነበር ቀርባ ልጄ ብላ ተጠመጠመችበት። ትንሽ ከተላቀሱ በኋላ ወደ ቤት ላድርስ ሲል ፍቃዱን ጠየቀ። ተስማምታም ሲሄዱ ያ ሲፈነጥዝ ያደገበት ቤት የለም የወሰደችው። ከዛ በተቃራኒ ሲያዩት ሊፈርስ የዘመመ ጠባብ ቤት ነበር። በጣም ደንግጦ እናቴ ቤቱ ሲል ጠየቀ። ሀናም እንባ ባቀረሩ አይኖቿ ወደ ሰማይ አንጋጣ እሱ የስራዬን አይቶ ነጠቀኝ አለች። አሁንም እንዳልገባው ለማሳወቅ ማለት ሲላት ልጄ አጎትህ መውለድ እንደማይችል ሲያውቅ አላዬ ላይ ሴት ይደርብ ጀመር። ከዛም በ2 አመት ውስጥ 3 ሴት አስረገዘ። ከዛ ግን የልጅ አምሮት ሳይሆን ሴሰኝነት ነው። እናም ወደ ቀድሞ ማንነትህ ተመለስ ብለው አላርፍ ብሎ ከየት እንዲያመጣው ሳያውቅ የኤች.አይ.ቪ ቫይረስ ተጠቃሚ ሆንን። እናም ብዙ ሳይቆይ እንደምታውቀው ሞተ። እኔም በንዴት በኃጢአት ተጨማለኩ። ፈጣሪ ግን ልክ ስላልነበርኩ አሁን እየቀጣኝ ነው። አንተን ልጄን ነጠቀኝ። ቤታችንን የመንግስት ነበርና ተወረሰ። ልጄ ስራም ስለደከምኩ ተንቀሳቀስኩ። አሁን ሞቴን እየተጠባበቅኩ ነው አለች። እንባዋ መንታ እየወረደ። ሄኖክም በህይወቱ እንደዛ ጊዜ አዝኖ አያውቅም። ቃል ሳይተነፍስ እያለቀሰ ወጥቶ ሄደ። ከዛ ለደመወዝ ለሀና ቤት ተከራየላት። ከቀን ስራ ከሚያገኛት እየቀነሰ እሷን መርዳት ጀመረ። በዛ ኑሮ ትምህርት ቤት ከፍሎ ፍጹም እንደማይሆን አመነ። ያዳፈነውን ጊዜ ሳበው። ቁጥር ቅስሙ ይሰበራል። ሜላት፣ ዶጮ፣ ኤልሳ ሁሉንም አጥቷል። ይህ በእንዲህ እንዳለ አንድ ቀን ዶጮና ሄኖክ ተገናኙ። ዶጮ ሄኖክን ሲመለከተው በጣም አዘነ። ለምን እኛ ቤት አልሄድክም ሲል ተቆጣው። ሄኖክ ግን ማወቅ የፈለገው ስለ ኤልሳ ጤንነት ነበር። ዶጮን ስለ ኤልሳ ሲጠይቀው ሌላ ወሬ ያስቀይስበታል። ይሄኔ ዶጮ ስለ ኤልሳ የማትነግረኝ ለምንድን ነው? ወይስ ደህና አይደለችም ሲል አፋጠጠው። ይሄኔ ዶጮ በጣም እየፈራ ጓደኛዬ የምታፈቅራት ልጅ አሁን ያንተ አይደለችም ከፊዚክስ መምህራችን ጋር የፍቅር ግንኙነት ጀምራ የግቢውን ተማሪ በሙሉ ጉድ አስብለዋለች አለ። ይሄኔ ሄኖክ ሰማይ የወረደበት መሰለው። ኤልሳ ትከዳኛለች ብሎ አስቦ የማያውቀው ሄኖክ በሰማው ነገር ቅስሙ ተሰበረ። ህይወት አስጠላችው። ይሄኔ ማጨስና
መጠጣት ጀመረ። ሄኖክ ሙሉ ለሙሉ ወደ ሱስ ሲገባ በቀን ከሚያገኘው ገቢ ግማሹ ለሱስ ሲሆን የተረፈው ለአጎቱ ሚስት ሀና የቤት ኪራይና ለሷ አንዳንድ ነገር መግዣ ይሰጣታል። በዛ መልኩ ግን ኑሮውን መግፋት አልቻለም። ሀናም በጣም ትታመም ጀመር፣ ግን በቂ ገንዘብ ስለሌለው በወቅቱ ሕክምና አታገኝም። ልክ በ7 ወሯ ሌሊት ላይ ሀና በጣም ታመመች። ይሄኔ ሲነጋ በጠዋት ነብስ አባቷን አስጠርታ ሄኖክ ከገባበት መጥፎ መስመር ወጥቶ እንዲማር 100,000 ብር ባንክ ያስቀመጠችውን ተናዘዘችለት። ሀና ገንዘቡን ያገኘችው በመንግስት ወረሰን ላለችው ቤት ካሳ ተሰጥቷት ስለነበር ነው። ሄኖክ በግርምት እናቴ ይህ ሁሉ ገንዘብ ካለች ታዲያ ለምን አልታከምሽም ሲል ጠየቀ። ይህን ሀና እንባዋ በጆሮዋ በኩል እየተንቆረቆረ ልጄ አንደኛ ገንዘብ እንዳለኝ ብነግርህ ለኔ አትልም ነበር። ልክ አሁን እንዳልከው በሽታዬ ላይድን ነገር በሕክምና እንጨርሰው ነበር። ሁለተኛ ተቸግሬና ተጎሳቁሌ እንኳ ከልጅ በላይ እንደምትወደኝና ሳይኖርህ ስትንከባከበኝ ልጄ ደስታዬ ልክ አልነበረውም። ለዛ ነው እስካሁን የኖርኩት አለች። ሄኖክ ማመን አቃተው። የተኛበት አልጋ ጫፍ ላይ አቀርቅሮ አለቀሰ። በቃ ህይወት እንዲህ ነው። አንዳንዱ እንደ ጣፊ ፍቅር ሳያስቀር አውጥቶ ይሰጣል። አንዳንዱ ደግሞ ስትሰጠው ብቻ ይሰጣል። አንዳንዱ ብትሰጠውም ባትሰጠውም ይነግርሃል። ሀና በህይወት መቆየት አልቻለችም፣ አረፈች። ሄኖክ በምድር ላይ ያሉትን የሚወዳቸውን ነገሮች ሁሉ አጥቷል። የሚወደውን ለማግኘት ደግሞ የምትወደው ሜላትን ልብ ሰብሯል። ለዛም ሀና ባወረሰችው ገንዘብ ምንም ቁም ነገር ሳይሰራበት እዛው ተወውና ሱሱን ገፋበት። በዚህ ወቅት ሴት ልጅ ቀርባ ስታወራው ሁሌም ኤልሳና ያው ባስተያየቷ ትዝ ይለዋል። ከዛ ወዲያው የሌላ ሆና ለነዛ ውብ ከንፈሮቿ በሌላ ወንድ ስትሳማቸው ያስበዋል። ይሄን የሴት ልጅ ከሀዲ ናት፣ አልቀርብም ይላል። በዚህ አቋሙ